ሲጠበቅ የነበረው እንግዲህ ውሳኔ ብሩኬ ልጄና እዩን ነው የምፈልገው። ከፈለግሽ ከጎኔ ሁኚ፣ ካልፈለግሽ መተው ትችያለሽ ብሎ እንግዲህ ውሳኔውን አስተላልፏል። በጣም ያሳዝናል። በጣም ያሳዝናል። ያልጠበቃችሁ ሰው እንደዚህ ሲሆን ምንድን ነው የምትሉት? ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ድራማ ስትሉ የነበራችሁ ሰዎች ዛሬ ደግሞ ምን ልትሉ ነው? ደግሞ ቤት ወስዷት ድራማ እየሰሩ ነው ልትሉ ነው? በጣም ይሄው እንግዲህ ዛሬ እውነቱን አውቃችሁ ተቀበሉ ብሏል ብሩኬ። እዩ ከልጅ አለያትም ከኔ ጋር የምትኖሪው ካልፈለሽ ሻሚ፣ ከፈለሽ ከጎኔ ሁኚ፣ ካልፈለሽ ግን መተው ማብትሽ ነው ብሎ ሀሳብህን ቀይር። በጣም አንጀቴን በላች። በጣም እስባችሁታል። እንደ ሀሚ ከጎኔ ሁኚ ካላንቺ ሰው የለኝም እያለ ኦዲንሱን ሳይቀር 2 ዓመት ሙሉ ሀሚን እወዳታለሁ፣ ሀሚን አፈቅራታለሁ፣ ከሀሚ መለየት አልፈልግም፣ ከሀሚ የምትለዩ ሰዎች አይሳካላችሁም ሲል ሲከስ እረ አነጋገሩ ጠፋኝ። በምላሱ እየተቅለሰለሰ ሲያታለም ከርሞ አያችሁ። እዚህ ጋቶቼ ተረዱ። ዞር ብላችሁ ቪዲዮን ይዩት፣ የዩን ቪዲዮ ማለት ነው። አይንሽን ግለጪ ሀሚ። አንቺን የሚፈልገው ለስራ ነው። ለእኔ ብዙ ተስፋ ሰጥቶኛል። ሁሌ እሷን ለስራ ነው፣ አንቺን ነው ለትዳር፣ አንቺን ነው ማፈቅርሽ እያለ ተስፋ ሰጥቶኛል። ትክክል። እዩን አትሳደቡ ወቶቼ፣ እዩን አንሳደብ። እዩ ሀቋን ይዛ ነው እየተከራከረች ያለችው። እዩ እሱ ያላትን ተስፋ የሰጣትን ይዛ ነው። አዎ አስረገዘ። ሀሚን እዚህ አፈቅርሻለሁ እወድሻለሁ እያለ ሌላ ወንድ ጋር እንዳትተዋወቅ፣ ጓደኛ እንዳታፈራ፣ የሴት የላት የወንድ የላት፣ እስር ቤት አስሮ ያዛት እንዳትንቀሳቀስ። ለምን? ጥቅሞ ስለሚቀርበት። ሀቁን ተናገሩ ሁልሽም። ጥቅሞ ስለሚቀርበት ይችን ምስኪን ልጅ የዋህነቷ መሄጃ የላትም ብሎ አጥብቆ ያዛት፣ አስሮ ያዛት። አሁን ሁሉ ነገር ችግሩ ሲፈታለት፣ አላማው ሲሰካለት በጎን አለሁሽ እያለ በጎን ከዚችኛዋ ጋር እየሄደ ሲሽለጠለጥ ኑሮ አስረግዞ ወለደ። ከወለደ በኋላስ ሀቁ ሊወጣ ሲል አፈቅርሻለሁ ብሎ የውሸት አፈቅርሻለሁ ፍቅሩን ገለጸ። የውሸት ከልብ ሳይሆን ከአንገት በላይ። ሴቶች ትምህርት ውሰዱ። ትምህርት ነው። እንዲህ አይነቱ እንዳለ የሚጎዳ በልቶ ምጠጠጥ አድርጎ የሚክድም አለ፣ እንደ ብሩኬ አይነቱ ማለት ነው። እውነት የሀሚ ልብ መሰበር የዛሬው ብቻ፣ እስከ ዛሬው ከጎን የሆነችው ቶ የሀሚ ማፍቀር መጨረሻ አያምር። ሲጀምር ፈዝሃል። ልጅቱ ላይ ምን እየቀባይ እንደምትመጣ አናቀመቶች። ይሄ ልጅ እውነቴ ነው። ልጅቷ እያቀፈ አፍዘዋለች፣ ተቆጣጥረዋለች። ብሩኬ የምናውቀው ብሩኬ አይደለም። የለም፣ እያያችሁት ነው። የለም፣ ፈዟል። በጣም ነው ያዘንኩ። በጣም ነው ቶቼ ልቤ የተሰበረው። ማን? ሀሚ እንዴት ነው ተቋቁማ የምዘልቀው? ስለምታፈቅረው አንጀቴን ነው የበላችኝ። እውነት ዛሬ አንጀቴን ነው የበላችኝ። እውነት አያችሁ፣ እውነት አይሳካለም። ብሩኬ ዝና ነገ ጧት ጠፊ ነው። የዩቱብ ብር ነገ ጧት ዋስትና የለውም። ሁሉ ነገር ጠፊ ነው። እውነቴን ነው። በኋላ ግን እንደዚህ አርክሰህ አኝከ የጣልካት ልጅ እውነቴን ነው፣ ነገ ዋጋ ትከፍላለህ። ይችሊ ደግሞ ፈጣሪ የልቧን አይቶ አምናሃት አይደል? ካትካት አምናህ፣ ይቅርታ አምናህ አይደል? አምናህ ቃል ረሳኸው? ቃል እኮ ገብተሃል። ቃል ለምድር ለሰማይ አልተውሽም፣ ትቼሽ አልሄድም እኮ ብላል ብሩኬ። አስታውሰው እንጂ ቪዲዮውን እንዳትጎዳኝ። እኔ አንዴ ከወደድኩ አፈቀርኩ ነው። የሆነ ነገር እንኳ ቢፈጠር ወደኋላ እንዳታፈገፍግ ስትልህ ቃል በምን ልማልልሽ? ቃል ለምድር ለሰማይ እኮ ነው ያልከው አንተ። ያን ቃል ስታጥፈዋለህ ብሩኬ። አሁን እንደዚህ ሆንክ። አንተማ በጤና አይደለም። እህቶቼ ፈዟል፣ አፍዘዋለች። ያሰበች ሁሉ ተሳክቶላታል። ለዩ የደስታ ቀን፣ ለሀሚዬ ያዘን ቀን። ሂዳ ቅፍ የደስታዋ እግሯን እንዲህ አንስታ፣ አንድ እግሯን አንስታ እኮ ነው የተጠመጠመችበት። በጣም ተደስታ
አያችሁ፣ ፈጣሪ እዩንም የስራሽን ሰጥቶሽ ሀሚ እግር ስር የምትወርቂበት ጊዜ ይምጣ። አንተም ሀሚ ማሬን የምትልበት ጊዜ ይመጣል። ሀሚዬ ብትጎዳ የሴት ልጅ ስብራት ለትንሽ ጊዜ ነው፣ ለትንሽ ጊዜ ነው። በኋላ ግን የሀሚዬ እጅ ጥልሃል ብሩኬ፣ እመነኝ። ነገ ጧት እናያለን ሁለታችሁ፣ አንተም እዩ። መጨረሻችሁ አያምርም። የዚች ልጅ ሰባብራችሁ። በጣም ባለጌ፣ በጣም አስመሳይ። ውይ እንዳንተ ወንድ ደግሞ አይቻላቅ እንዴ! 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 በአንድ ምላስ ሁለት አፍ ብሩኬ፣ በአንድ ቃላት ሁለት። ምን ጉር ነህ? ሪኮቶች ማብቂያው ላይ ትናንት አላመንኩም። ብዙ ሰው እኮ አረ ብሩኬ ያደረገውን ብለው የሚወዱት እናቶቹ፣ እህቶቹ፣ ወንድሞቹ የሀሚና የብሩኬ መለየት የማይፈልጉ እኮ አላመኑም። ውሸቱን ነው። አያረገውም ነው እኮ ያሉት። አያረገውም ብሩኬ አረገው። 3-4 ያለች ሀሳቤን አልቀይርም ነው ያለው። ከፈለሽ ከጎኔ ሁኚ፣ ካልፈለሽ ሂጂ ለልጄ ብዬ። ኧረ እባክህ አንተ ብቻ ነህ እንዴ ልጅ ወለድከው? አንተ ብቻ ነህ እንዴ? እንኳን ይችን ዲቃላ ማለት ነው በጋብቻ ያልመጣ ሊቀርቶ እኮ በክብር እንኳ ተጋብተው ተዋልደ የተፋቱ እንኳ በወር ነው ተቆራጭ ህግ የሚያዝባቸው። በሳምንት 2 ወይ 3 ልጅህን ጠይቅ ነው፣ ለልጅ የሚሆነውን አርግ ነው እንጂ እቤት ቁጭ አርጋ ከሌላ ፍቅረኛ ጋር አኑር አተባለም። ስለዚህ ነገ ጧት ደግሞ ሁለተኛ አስረግዛት። ይሄ እንፈልጋ ነው እዩ። ሌላ ልጅ ስትጨምርልህ አርፈ ትቀመጣለህ። ሀሚ ያንተ ሰራተኛ ናት፣ ያንተ ልጅ አጫዋች ናት። እራሱ ንቄትህ ሀሳቡ እንዴት መጣለህ? ምን አይነት ሰው ነው እንደዚህ የመከረህ? ወይስ አዙራባሃለች? አዋረደቻት ሀሚዬን፣ አንገቷን አስደፋሃት ብሩኬ። እውነት ከፈለግሽ ብሏን የሄደው እህቶቼ፣ አላስገድድሽም፣ ካልጎኔ ካልሆንሽ ተዩ ነው ያላት። ምስኪን በጣም ስለምታፈቅረው እየሮጠኝ ሄደችው አስቀይረዋለሁ ብላ። እውነት ሀሚዬ ቁርጥ አድርጌ እኔ እናት ወይ ከሀገር ትንሽ ራስሽን መልሺ። እውነት ዙሮ ዙሮ ይለምንሻል። ነገሩ ልጁ ታስሯል፣ ፈዟል። እንዴ ዛሬ እኮ ራሷ ሰው የሚመልሰው ነው ያጣው ቃል። ያልጠበቀው ነገር እኮ ነው። ብሩኬ መጨረሻ አያምርም።